እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ማርያም ማርያም ስላልኩኝ አትሸበር ጠላቴ፣ ገና ከፍ ያደርጋታል ዜማዬና ገኘቴ። በኤልሳቤጥ ውዳሴ በገብርኤል ሰላምታ አንደበቴን ሳልሰስት አከብራታለሁ ገና። ለክብርሽ አለኝ ምስጋና ከትውልድ አንዱ ነኝና፣ ሳልታክት የምዘምረው ኪዳንሽ ስለረዳኝ ነው። ሳልታክት የምዘምረው ኪዳን ለምንድነው ግን ለቤተ ክርስቲያን እንደሸክም የሚሆኑ አባቶች? አይበቃንም? መከራው አይበቃንም? ዶሮ መግዛት ያቃተው ህዝብ ኑሮ ችግሩ አይበቃውም? ጦርነቱ አይበቃውም? ለዚህ ህዝብ ለምንድነው ከሌሎቹ ጋራ በሌሎቹ መንገድ ላይ ቆመው አብረው ቤተ ክርስቲያኗን መክሰስ የፈለጉት? ለምንድነው? እንደው ቢያንስ እንኳን ሹመቱ እንኳን ቢያንስ እንደው በእውነት ለሹመቱ እንኳን ሲሉ ክብር አይሰጡም እንዴ? አከበረቻቸው ቤተ ክርስቲያን፣ ሾመቻቸው። ከዚህ በላይ ምን ታርግላችሁ? የተሾሙት እኮ እንዲጠብቁ እኮ ነው። መንጋውን እንዲጠብቁ፣ ችግር ካለ ያንን እንዲያስተካክሉ ነው። መሪ እኮ ናቸው። ቀኖና እኮ ማሻሻል የሚችሉ እኮ ሰው ናቸው እኮ ከሌሎች አባቶቻቸው ጓደኞቻቸው ጋር ሆነው ስህተት እንኳን ቢሆን ማረም እኮ ይችላሉ። እሳቸው ማለት በመሰረቱ በዚህ አጋጣሚ ምዕመናን እንድታውቁት የሚያስፈልገው ጳጳስ መሆን ማለት የሊቅነት ጥግ ማለት አይደለም፣ ሹመት ነው። ከዚያ በተረፈ አንድ ሰው ቅድስና ህይወት ካለው ውዳሴ ማርያም ተምሮም ጳጳስ የሆነ ሰው ይኖራል እኮ። ከዚያ የዘለለ እውቀት የሌላቸው ሰዎች ጳጳስ መሆን ማለት ሊቅ መሆን ማለት አይደለም፣ እንድታውቁት። የሊቃውንት ጉባኤ የሚባለው ሌላ ነው። የሊቃውንት ጉባኤ ላይ ዝም ብሎ አንድ ሰው በተመልምሎ አይገባም። የተማረ ያንን የሚያሟላ ነው። ሲኖዶሱ እንኳ የሆነ ችግር እንኳ በመጻሕፍት ላይ ወይ የሆነ ነገር ቢኖር ለሊቃውንት ጉባኤ ነው የሚመራው። ሊቃውንት ጉባኤ መርምሮ አይቶ ፈትሾ ስህተት ካለው ሲኖዶስ ውሳኔ መስጠት ነው፣ ማጽደቅ ነው። የሊቃውንት የመረመሩትን ከዚያ በተረፈ ግን ያ ማለት በጣም የሊቃውንት ጉባኤ ሰብሳቢ የሆኑ እንደና ብፁዕ አቡነ እንድርያስ ያሉ ትልልቅ ሊቃውንት የሉም ማለት አይደለም። አሉ። የአብነት መምህራን የሆኑ ብፁዓን አበው ሊቃነ ጳጳሳት ከሊቃውንት የሚመደቡ አሉ። ግን አንዳንዶቹ ደግሞ አይደለም። ከውዳሴ ማርያም ከመልከ ማርያም ያልዘለለ ያላቸው ደግሞ አሉ። እና ይህ ምንድነው? እንደዚህ ያለ ነገር ምንድነው? እኔ ለብፁዕ አባታችን ቅድምም የተወሰነ አንተ አንስተዋል። ሰአል ወለነ ሐና ወኢያቄም ዘወለድክምዋ ለማርያም ቤዛዊተ ኩሉ ዓለም የሚለውን ሰዓታት አልጮሁትም? ንትፌሳህ ኩልነ በዝክረ ስምኪ ጥዑም ወደ ማእስካሪኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም የሚለውን ሲያዜሙት አልኖሩም? ቅድስት ማርያም ቤዛዊተ ኩሉ ዓለም ይበል ህዝብ የሚለውን አብረው አገልጋዮች ቁጭ ብለው የሚሉት አላሉትም? አልደገሙትም ወይ? እሳቸው ነገደ ተሳቱ ሊቃናት በጾታ ሰብኦ ማዕቅርንት በዘይረታ ሃይማኖት ቅድስት ማርያም ቤዛዊተ ዓለም ንግሥት ብለው ሰዓታት አልጮሁም? ኪሩቤል ሰባህያን ወሱራፌል መዘምራን ምሉዓነ ጸዳል ወብርሃን ይቀድሱኪ ወይብሉኪ ባህቲ ልሳን እንዘ ይብሉ ቅድስት ማርያም ቤዛዊተ ኩሉ ዓለም ብለው ኩሎሙን አላዜሙትም? ኪዳኒኪ ሆነ ለኃጥአን ቤዛ ነው የሚለውን ወረብ አልወረቡትም? ምን ማለት ነው? እና ተሰቅላ ይሄንን ሲያዜሙት ተሰቅላ ያዳነችኝ ቤዛ የሆነችኝ እያሉ ነበር ይረዱት የነበር ማለት ነው። እንደዚያ ነው በቃ ሲያስቡ የነበረው። እንዴት አይምሯቸውስ መሸከም ይችላል ይሄንን? በእውነት እኔ እመቤታችን ቤዛ ሆና ተሰቅላ አዳነችኝ የሚል አይምሮ እንዴት ሊኖር ይችላል? እንዴት ሊታሰብ ይችላል? ድንግል ማርያም ቤዛዊተ ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። አልተጻፈም። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ
እመቤታችን የምትጠራው ቤዛዊት ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ ምንድነው? አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ቀደም ያልኳቸው ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። ስለዚህ ጫማ የእግር ቤዛ ይባላል። ጋሻ ለምሳሌ ጋሻ ቤዛ አካል ነው። የአካል ቤዛ ከለላ ነው ጋሻው። ስለዚህ እግር በጠጠር በሾክ እንዳይወጋ የሚከለክለው ማን ነው? ጫማ ነው። ስለዚህ ከዚህ ስርዓት አኳያ አብሮ የተያዘ ሌላ ረቂቅ ምስጢር ደግሞ ልንገራችሁ። በብሉይ ዘመን ጀምሮ ያለ ለምሳሌ መጽሐፈ ሩት ምዕራፍ 4ን ተመልከቱ። ይልቁንም ቁጥር 4 ላይ በቤተልሔም የነበረው አቤሜሌክ ሚስቱን ኑኃሚንን ይዞ ወደ ሞዓብ ምድር ሄደ። በቤተልሔም ረሃብ ነበረና አቤሜሌክ በሞዓብ ምድር ሞተ። 2 ልጆቹ መሐሎንና ኬሌዎን ነበሩ። እነሱም በዛ አግብተው ነበሩ። 2ቱም ግን ሞቱ። ኑኃሚን ብቻዋን ቀረች። ቤተልሔምን እግዚአብሔር እንደባረከ በሰማች ጊዜ ወደ ሀገሬ ወደ ቤተልሔም ልሂድ አለች። 2ቱ የልጆቿ ሚስቶች አብረን እንሂድ አሉ። ያቺኛዋ ስትቀር ሩት ተከተላት ሄደች። ሩት እዛ ከሄደች በኋላ ባሏ መሐሎን ነው። የመሐሎን ሚስት ነበረች ሩት። ስለዚህ በብሉይ ዘመን ምን አለ? አንድ ሴት ብቻዋን እንዳትቀር፣ ያለ እርዳታ እንዳትቀር፣ የሱን መሬት እሷ ማረስ መቆፈር ስለማትችል ዋርሳ ይሆንና ወንድምየው ያገባትና ከዛ በኋላ ምን ይሆናል? መሬቷን እያረሰ እሷንም እያስተዳደረ ልጅ እየወለደ ቤዛነት ግን ለሞተው ይሆናል። ለሞተው ቤዛ ይሆነዋል። ስለዚህ ይሄ ስርዓት ሲደረግ አይሁድ ምን ያደርጋሉ? ሰው ይሰበሰባል። ለምሳሌ ቦዔዝ 10 ሰዎች ሰብስቦ ሽማግሌዎች አድርጎ ከዛም እንደሚደረገው ጫማውን ያወልቅና ስርዓት አለ። ያኛው አልችልም ሲል ያኛው ለዛኛው ቤዛ ይሆነዋል። ጫማ የእግር ቤዛ እንደሆነ ይላል ትርጓሜ መጽሐፋችን በግልጽ የተቀመጠ ነው። በትርጓሜው መነግራችሁ ደግሞ ለአንዳንድ ካህናት ለአባቶቻችን ምንም ለእናንተ ጥያቄ አይደለም። እርግጥ ግን ቦታውንም የምነግራችሁ የት ቦታ እንዳለ እንድናየው ነው። መጽሐፈ ሩት ምዕራፍ 4 ቁጥር 4 ላይ ጫማ የሚለውን አሁን ሳለ አንዳንድ ቀጥታ ትርጉም አይተው ሰዎች ቤዛ ማለት ጫማ ማለት ነው ምናምን ሲሉ ከየት እንደመጣ ማገናኘት ስላለብኝ ነው። ከዚህ የተነሳ ነው። ጋሻም ከለላ ነው፣ ሰውነትን ስለሚከልል ቤዛ ነው። እንግዲህ ድንግል ማርያም ቤዛ ወይተ ዓለም ስንላት ወዴት እየሄድን እንደሆነ ምን እንደሆነ ሚስጥሩንም ከዚህ ራሱ መረዳት ትችላላችሁ ማለት ነው። ማየት ትችላላችሁ ማለት ነው። ስለዚህ ቤዛ የሚለው ያ ነው። ፍጡራን አብርሃም ቤዛ መባል ይችላል። ይስሐቅ ይችላል። ያዕቆብ ይችላል። ዮሴፍ ይችላል። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆን? ቀራንዮ ላይ ተሰቅለው ብለን አናቅም። አታታሉ፣ ህዝቡንም አታወናብዱት ብሎ የሚያውቅ የለም። ግን በምን መንገድ ነው የሚለውን ደግሞ ማወቅና መረዳት እጅግ ትልቅ ነገር ነው። ዮሴፍ ቤዛ አድርጎ ላከኝ ይላቸዋል ወንድሞቹ። ለእናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው። ስለ ሙሴን እግዚአብሔር ምን እንዲያደርገው አይደለም ቤዛ እኮ ሙሴ ተመልከቱ። ቤዛ ማለት ተመልከቱ፣ ስለዛኛው ዋስ፣ ስለዛኛው ጠበቃ፣ ስለዛኛው ጋሻ፣ ስለዛኛው ከለላ፣ ስለዛኛው ምክንያት፣ ስለዛኛው ፈንታ ሆኖት ማለት ነው። ሙሴ ጭራሽ እግዚአብሔር ያለው እጅግ የሚደንቅ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ሙሴ እኔ ለፈርዖን አምላክ አድርጌሃለሁ። ሙሴ እኔ ለፈርዖን አምላክ አድርጌሃለሁ አለው። የሚገርማችሁ ደግሞ ሙሴን ለፈርዖን አምላክ ሲያደርገው ለፈርዖን አምላክ ሲያደርገው ሙሴ አምላክ ሲሆን እሱ ደግሞ ነቢይ ያስፈልገዋል። ተመልከቱ፣ በጣም የሚደንቅ እኮ ነው። ሙሴን አምላክ ሲያደርገው አምላክ ደግሞ ነቢያት አሉ። ስለዚህ ማንን አመጣ? አሮንን አመጣና ወንድምህ አሮን ደግሞ ለአንተ ነቢይ ይሆንልሃል፣ አፍ ይሆንልሃል። ሙሴ አፌ ልቱት ነው መናገር አልችልም ሲል ወንድምህ አፍ ይሆናል፣ አሮን ለአንተ ነቢይ ይሆንልሃል አለው። ይሄ ማለት እጅግ ድንቅ ነው። ሙሴ ፈጣሪ ነው ማለት አይደለም። ኦርቶዶክስ ይሄ ነው ትምህርቷ፣ ረቂቅ ነው ትምህርቷ። አንዳንድ ሰዎች ብሉይ ተምሯል፣ አዲስ ተምሯል፣ ይሄን ተምሯልና ግን እንደ ጋሪ ፈረስ እንዲህ ይዞ በቃል ይዞ ወይም ደግሞ ከጊዜ ሁኔታ ጋር የተደባለቀ ትምህርት የሚሰጥ ብዙ ትውልድ ሊነሳ ይችላል። ይሄ ምንም ድንቅ ነገር አይደለም፣ አይደንቅም።
አይደንቅም።